በኤምፕሎይመንት ላይፍ ሳይክላችሁ ውስጥ ወደፊት ልትሆኑ የምትችሉትና የሚጠቅማችሁን ነገር እንግዲህ ዛሬ ስለ ሊደርሺፕ ሞዴል እና ስለ ሊደርሺፕ ስታይል አወራላችኋለሁ። በደንብ እንደማመጣለን እንማማራለን ማለት ነው። ከዛ አስቀድሜ ግን ፖሊሶች ይገርማቸዋል። እናንተም የብቃት ምዘና ፈተና መጥቶባቸዋል። በደቡብ ክልል እንግዲህ የብቃት ምዘና ፈተና ተሰጥቷቸዋል፣ ተፈትነዋል። አንዲት ፖሊስ የብቃት ምዘና ፈተናውን ካላለፈ በስተቀር የማዕረግ እድገትም እንደማያገኝ የተነገረ ነው። ለቀጣይ አመራር ስቴጅ ላይ ለመድረስ ግዴታ የብቃት ምዘና ፈተና ተፈትናችሁ ማለፍ አለባችሁ እየተባለ ነው። እኔም ደግሞ እንግዲህ ከጦር መሳሪያ አጠቃቀም ከፖሊስ ስነ ምግባርና ከህግ እንዲሁም ከወንጀል ምርመራና ጥበቃ ጋራ እንዲለያይቻቸው ጥያቄዎች እንዲዘጋጁ አድርጌ ዩቲዩብ ላይ ለጥፌላችኋለሁ። እዛ ዩቲዩብ ላይ የገባችሁ ሰብስክራይብ ያደረጋችሁ ተለማመዱ። ኦኬ፣ ያን ከሰራችሁ አትወርቁ ለማለት ፈልጌ ነው። እንግዲህ ወደ ዋናው ወደ ዛሬው አጀንዳ ልመለስ። እንግዲህ ሊደርሺፕ ሞዴል ምንድነው? ሊደርሺፕ ስታይሎች ምንድናቸው? እናንተ የምትጠቀሙት የሊደርሺፕ ሞዴል እና የሊደርሺፕ ስታይል እንዴት ነው የሚገለጸው የሚለውን ነገር እንግዲህ እናወራለን። እንግዲህ ያው ሊደርሺፕ ሞዴል እሱን ስንገልጸው ሲምፕሊ ኢት ኢዝ ማኔጅመንት ሜተድ ነው ዛት ፊትስ ዩ ወርክ ስታይል ፐርሰናሊቲያችሁን ፊት የሚያደርግ ኖዊንግ ዩር አፕሮች ቱ ሊደርሺፕ የሊደርሺፕ አፕሮቻችሁን ለማወቅ የሚረዳችሁ ከየት እንደመጣና ወዴት እንደምትሄድ ማስተካከያዎችን ለመስራት ከየት መነሳት እንዳለበት ደረጃዎችን ለመስራት ለማዘጋጀት ከደረጃዎች ተነስተ መወሰን እንድትችል የሚያደርጉ ብቃትን ለመጨመርና ተጽዕኖ ፈጣሪ ለመሆን የሚረዱ ነገሮች በጠቅላላ እነዚህ የሊደርሺፕ ሞዴሎች ይባላሉ። የሊደርሺፕ ሞዴሎች ከሊደርሺፕ ስታይል እና ከሊደርሺፕ ሞዴል የተለያዩ እንግዲህ ትርጓሜዎች የሆነ አንደርስታንዲንግ ይኖራቸዋል ብዬ አስባለሁ። የሊደርሺፕ ሞዴሎች ምን እንደሆኑ ነገርኳችሁ ስንተነትነው ማለት ነው። ሊደርሺፕ ስታይል ከሊደርሺፕ ሞዴል በምን ይለያል የሚለውን ነገር ደግሞ ከማየታችን በፊት ሊደርሺፕ ስታይል ምን ማለት ነው የሚለውን ነገር ደግሞ እናያለን ማለት ነው። እንግዲህ ሊደርሺፕ ሞዴሎችን ማወቅና እንዳግባቡ መተግበር አንዱ በምንጠቀመው የሊደርሺፕ ስታይል ውስጥ የሚኖረው ችሎታችን ነው ማለት ነው። ስለዚህ ሊደርሺፕ እና ሊደርሺፕ ስታይል ምንድን ነው የሚለያቸው የሚለውን ነገር ስናይ የተወሰኑ ሁለት ተመሳሳይ ይመስላሉ፣ ግን ሁለት ቤዚክ የሆኑ ኮንሰፕቶች አሉ እነዚህን የሚለዩቸው ማለት ነው። ሊደርሺፕ ሞዴሎች ከሊደርሺፕ ስታይሎች ጋር ተመሳሳይ ቢሆኑም እነዚህ ሁለት የተለያዩ ኮንሴፕቶች አሉ በመሃላቸው። በሞዴል አመራርነት ጽንሰ ሐሳባዊ መዋቅሮችን ስራን ለመከወን ለመገንዘብና ራሱን አመራርነትን ለማስተማር የምንጠቀመው ምን መሰላችሁ? ሊደርሺፕ ሞዴልን ነው ማለት ነው የምንጠቀመው። ነገር ግን አብዛኛውን ጊዜ ያው እነዚህ ሊደርሺፕ ሞዴሎች ይቅርታ በመሃል ባለ ጉዳይ መጥቶ ነበር ያቋረጥኳችሁ። ካቋረጥኩት ልቀጥር። እሺ ወደኋላ ልመለስና እንግዲህ ሊደርሺፕ ሞዴል እና ሊደርሺፕ ስታይል ምንድነው የሚለያያቸው ነገር የሚለውን ነገር እንግዲህ ስናወራ ሊደርሺፕ ሞዴል ምን መሰላችሁ? የተለያዩ ኮንሴፕቶች በመሃላቸው አሉና በሞዴል አመራርነት ጽንሰ ሐሳባዊ መዋቅሮችን ስራን ለመከወን የሚረዱ መዋቅሮችን ለመገንዘብና ራሱን አመራርነትን ለማስተማር የምንጠቀምበት የዚህ የሊደርሺፕ ሞዴሉ ነው ማለት ነው። አብዛኛውን ጊዜ በዲያግራም ቪዥዋላይዝ እያደረግን እናሳይበታለን በሊደርሺፕ ሞዴል። ነገር ግን ሊደርሺፕ ስታይል ከዚህ የተለየ እይታ አለው። ምንድነው ይህ? በብዛት ባህሪ ተኮር የሆነ የተለየ ድርጊትን ነጥለን በተግባር እያብራራን የምንፈጽምበት የመሪነት አካሄድ ነው ማለት ነው። ማን? ሊደርሺፕ ስታይል። የሁለቱ ልዩነት በተወሰነ መልኩ የታያችሁ ይመስለኛል። እናም ይህን ካልን ዘንዳ እንግዲህ የአመራር ስታይል ወይም የአመራር ዘዴ ወይም የሊደርሺፕ ስታይል የምንለው ጸባይና ባህሪያችንን የምናስተዳድርበት አይነተኛ መከወኛ ዘዴ ሲሆን
ስራን ስናዝ፣ ሰራተኛን ስናበረታታ፣ የቡድኖችን ስራ አመራር ስናስተዳድር በፐርሰናሊቲ በራሳችን ቫልዩ በክህሎታችን በልምዳችን ቅርጽ እያስያዝን በራሳችን በአመራርነታችን ሂደት ውስጥ አለ የሚባል ተጽዕኖ እንዲኖረን የሚያስችለን ይህ የሊደርሺፕ የምንጠቀመው የሊደርሺፕ ስታይል ነው ማለት ነው። አንደርስታንድ እያደረጋችሁ ነው። ስለዚህ ይህ የሊደርሺፕ ስታይል የምንለው ነገር ያብራራውላችሁ ቅድም እንዴት ነው፣ ስታይሎቹ ስንት ናቸው፣ አይነቶች አላቸው ወደሚል ደግሞ ጥያቄ ደግሞ ይወስድናል። ስለዚህ የምንጠቀማቸው የሊደርሺፕ ስታይሎች የተለያዩ አይነቶች አሉ። ከ12 15 16 ከዛም በላይ አሉ። ግን ስፔሲፊካሊ በብዙ ሊትሬቸር ውስጥ የተጠቀሱትን 4 የሆኑ የሊደርሺፕ ስታይሎች አጠር አድርጌ ልንገራችሁ፣ ላብራራላችሁ። ከነዚህ የሊደርሺፕ ስታይሎች ውስጥ አሁን በስራ መሪነት ያላችሁ ሰዎች፣ ሰራተኛ የምታስተዳድሩ ሰዎች የትኞቹን ነው ሞር እየተጠቀማችሁ ስራችሁን የምታቀላጥፉበት የሚለውን ነገር ራሳችሁን ጠይቃችሁ የተሻለውን እንድትተገብሩ ነው እንግዲህ የምነግራችሁ። የመጀመሪያውና የተለመደው አውቶክራቲክ ሊደርሺፕ የሚባለው ነው። አውቶክራቲክ ሊደርሺፕ ማለት አምባገነናዊ ሊደርሺፕ ማለት ነው። ይህ እንግዲህ ውሳኔዎችን ኢንዲፔንደንትሊ ጥብቅ ቁጥጥር ባለበት ሁኔታ እንድንወስን ውሳኔ እንድንሰጥ የሚያደርገን አውቶክራታዊ የሆነ ባህሪ ያለው ማለት ነው የአመራር አይነት ነው። ምን መሰላችሁ? የጥንካሬ ጎኑ ፈጣን ውሳኔ በከፍተኛ ተጽዕኖ ውስጥ ግልጽ ትዕዛዝና ከትዕዛዙ ምን ውጤት እንደሚጠበቅ ለይተን ልናዝና ስራ ልንመራ የምንችልበት አምባገነናዊ የአመራር ዘዴ ይባላል ማለት ነው። ድክመቱ ደግሞ ለስራ ፈጣሪዎችና አዲስ ግኝት ለሚሞክሩ ሰዎች የማይመች፣ ለበታች ሰራተኞች ዝቅተኛ የስራ ሞራል የሚፈጥር የማይመች ኦልሞስት አምባገነናዊ የሆነ በቢሮክራሲ ውስጥ ያለ የአመራር አይነት የአመራር ዘዴ ብዙም ተወዳጅና የሚመከር አይደለም ማለት ነው። ሁለተኛው ደግሞ ዲሞክራቲክ ሊደርሺፕ የሚባለው የሊደርሺፕ ስታይል ነው። ይህ የቡድን አባላትን በውሳኔ አሰጣጥ ውስጥ የሚያካትት መሪ የሚጠቀምበት ሊደርሺፕ ስታይል ነው። በጋራ መስራትና አካታችነትን የሚያበረታታ መሪው ዲሞክራቲክ ሊደርሺፕ ባህሪ ካለው ብቻ ነው ማለት ነው። ጠንካራ ጎኑ ፈጠራና አዲስ ግኝት ለሚሞክሩ ሰራተኞች ይመቻል። የሰራተኞችን ኢንጌጅመንት እርካታ ቡስት ያደርጋል፣ ይገነባል፣ ይጨምራል ማለት ነው። ድክመቱ ግን የውሳኔ ሂደቱ ፕሮሰሱ ዝግ ያለ ነው። ኦኬ። እና በአንድ ጉዳይ ላይ ለመስማማት በሐሳብ ላይ ለመስማማት ካልተደረሰ ለግጭት መነሻ የሚሆን ነው ማለት ነው በዚህ የሊደርሺፕ ስታይል የምታስተዳድሩ ሰዎች። ኦኬ። ሶስተኛው ደግሞ ሌዚስ ፌር ይባላል። ይህ ደግሞ የመወሰን ሂደቱ ላይ ለቡድኖች የሚተው ከወሰኑ ይወስኑ ካልወሰኑ ይተውት አይነት የአመራር ዘዴ ነው። ጥቅሙ በጣም ለስራ የተነቃቁ ሰራተኞችን ይፈጥራል። በግል የፕሮብሌም ሶልቪንግ እና አቅም ግንባታ የፈጠራ ችሎታን ይጨምራል። ጉዳቱ ደግሞ ኦርጋናይዝድ ያልሆኑ የስራ ፍሰት በመፍጠር ምርታማነት እንዲቀንስ ያደርጋል። አራተኛው ደግሞ ትራንስፎርሜሽናል ሊደርሺፕ ነው። ይህ ቪዥን ኤንድ ኢኖቬሽን ላይ ፎከስ ተደርጎ የሚፈጸም የአመራር ዘዴ አይነት ነው እና በዚህ የጠራ ራዕይ ላይ ተመስርቶ በፈጠራና ግኝት ጉጉት ላይ የተመሰረተ የሰራተኞችን መነቃቃት የሚፈጥር የአመራር አይነት ነው። ጥቅሙ የረጅም ጊዜ እድገትና ለውጥን ያልማል። ተግባርና ለዓላማ መጽናት ላይ ያተኩራል። ጉዳቱ ከፍተኛ ህልም የፈጠረው ኤክስፔክቴሽን ካልተሳካ ንዴትና በርናውት ሪስክ አለው ማለት ነው። የተለየ የተግባቦትና የመነቃቃት ብቃት ይፈልጋል። በዚያውን አብዛኛውን ጊዜ ትራንስፎርሜሽናል ሊደርሺፕን በብዛት የሚጠቀሙት ፖለቲካል የሆኑ ሊደሮች ናቸው ማለት ነው። ኦኬ። ቪዥን ስላላቸው ለወደፊት። መልካም ቀን። ሪፖስት እያደረጋችሁ አትጥፉ። ዩቲዩብ ላይ የገባችሁ ሰብስክራይብ እያደረጋችሁ እንድታዩ እጠይቃችኋለሁ። ደህና ሁኑ።